የኢትዮጵያ ንግድ ባንክ ላስመዘገባቸው ስኬቶች የደንበኞቹ ሚና የላቀ መሆኑ ተገለጸ። ባንኩ የእርስ እርካታ የባንካችን ስኬት በሚል መሪ ቃል በተለያዩ የሀገሪቱ ክፍሎች ከደንበኞች ጋር ውይይት አድርጓል። ባንኩ ሻሸመኔ ከተማ ያካሄደውን ውይይት የመሩት የባንኩ የዲጂታል ባንኪንግ ምክትል ፕሬዚዳንት አቶ ሚደቅሳ ቶሎሳ በመድረኩ ላይ እንደገለጹት የኢትዮጵያ ንግድ ባንክ ሁሉም የህብረተሰብ ክፍል ተጠቃሚ የሚያደርግበትን መንገድ ቀይሶ እየሰራ ነው። አሁን ላይ አርሶ አደርን ተጠቃሚ የሚያደርግ አርብቶ አደርን ተጠቃሚ የሚያደርግ ነጋዴውን ተጠቃሚ የሚያደርግ መላውን የኢትዮጵያ ህዝብ ተጠቃሚ የሚያደርጉ የተለያዩ አገልግሎቶች አሉ። የክሬዲት ካርድ አገልግሎቶች፣ ወደ ውጪ ደግሞ የሚሄዱ የትራቨለርስ ካርድ የሚባሉ ፕሮዳክቶች መስመር ላይ ናቸው። የኢትዮጵያ ንግድ ባንክ መሰል ውይይት በአዳማ ከተማ አካሂዶ ነበር። ውይይቱን የመሩት በባንኩ የፋሲሊቲ አስተዳደር ምክትል ፕሬዚዳንት አቶ ሱራ ሳቀታ በበኩላቸው ባንኩ አገልግሎቱን ከጊዜው ጋር የሚያራምድለት የስትራቴጂ ለውጥ አድርጎ እየሰራ ይገኛል ብለዋል። ለውጡን ማዕከል በማድረግም የደንበኞችን ፍላጎት ማዕከል ያደረገ የባንክ አገልግሎት እየሰጠ መሆኑን በመጥቀስ የስትራቴጂው ዋነኛ የትኩረት አቅጣጫ የደንበኞቹን ፍላጎት ማርካት ነው። በመሆኑም ባንካችን ቅርንጫፎችን ከፍቶ ተደራሽነቱን የሚያሰፋው በዘመናዊ ምጡቅ ቴክኖሎጂ የታገዘ አዳዲስ አገልግሎቶችን የሚያስተዋውቀውና በአጠቃላይ እያንዳንዱን ውሳኔ የሚያሳልፈው የደንበኞቹን ፍላጎት ማዕከል አድርጎ ነው። በውይይት መድረኩ ላይ የተሳተፉ የሻሸመኔና አዳማ ከተማ የባንኩ ደንበኞች በበኩላቸው ባንኩ ለሁሉም ዜጋ ምቹ አገልግሎትን እየሰጠ መሆኑን በመግለጽ መሰል ውይይቶች ጠንካራ ጎንን በማስቀጠል ሊስተካከሉ በሚገባቸው ላይ ደግሞ ሀሳብ ለመለዋወጥ እንደሚያግዙ ገልጸዋል። የኢትዮጵያ ንግድ ባንክ ስሙን የሚመስል ባንክ ነው። ለብዙዎቻችን አለኝታውን እያሳየን ያለ ባንክ ነው። ትልቅ ባንክ ነው። እኛም ብዙ እየተጠቀምን ነው። እንደዚህ አይነት ነገሮች ተዘጋጅተው እንግዲህ መወያየቱ ትልቅ ነገር ነው። ምክንያቱም ያሉ ጉድለቶችን ለመሸፈን ያሉ ጥንካሬዎችን ደግሞ ለማጠንከር ተነጋግሮ በጋራ ለመፍታት ውይይቱ ጥሩ ነገር ነውና በዲስትሪክት ደረጃም ሆነ እንዲሁም ደግሞ በብራንች ደረጃ የምናገኘው ሰርቪሶችም ሆነ የተለያዩ ነገሮች እንደምንፈልገው ከበቂ በላይ ነው። የኢትዮጵያ ንግድ ባንክ በደንበኞች ሳምንት ከደንበኞቹ ጋር በነበረው የውይይት መድረክ ያገኛቸውን አስተያየቶች ለቀጣይ ስራው ስኬታማነት በግብዓትነት እንደሚጠቀምበት በውይይት መድረኮቹ ላይ ተገልጿል።